ቤሩቶች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ህጋዊ ያልሆናችሁ ህጋዊ ትሆናላችሁ። ህጋዊ ያልሆኑት በሙሉ ወረቀት እንዲያሰሩ ምህረት አዋጅ ተደርጎልናል ማለት ነው። ተደርጎላችኋል፣ ተደርጎልናል ማለት ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። እውነት መታገስ ዋጋ አለው የሚባለው ይሄ ነው። እግዚአብሔር ከእውነት እሱ ቸር ነው። እሱ እውነት ቸር ነው። አያችሁ እንግዲህ መሰንበት ብዙ ነገር ያሳያል። እድሜና ጤና ካለ የእውነቴን ነው የምላችሁ የማይሳካ ነገር የለም። ስለዚህ እንኳን ደስ አላችሁ። ወረቀታችሁን አሰርታችሁ በህጋዊ መንገድ ተቀመጡ። የምትሰሩ ስራ ስሩ፣ ነግዱ ማለት ነው። እኔ አሁን እግዚአብሔር ከፈቀደ ወረቀቴን አሰራና ከኢትዮጵያ ቤሩት እያልኩኝ ልጆችን እያሳደኩኝ ንግዴንም በጎድን እየነገድኩ ትላላችሁ። ቤሩት ያላችሁ ወረቀት የሌላችሁ እንኳን ደስ አላችሁ። መብሩክ መብሩክ ብያችኋለሁ። እውነት ለመናገር ማለት ነው ማርያምን ነው የምላችሁ። የዛሬ አመት አካባቢ ነው ዱባይ እንደዚህ ምረት ተደረገላቸው ምናምን ወይም ደግሞ ወረቀት እንዳሰሩ ተፈቀደላቸው ምናምን ሲባል ወይኔ ይሄ ነገር ቤሩት በመጣ ብዬ ተመኝቼ ነበር። ማርያምን ነው የምላችሁ ተመኝቼ ነበርና የተመኘሁት ነገር መድረሱ በጣም ነው የገረመኝ። እጅግ በጣም ገርሞኛል ማለት ነው። እና ቤሩቶች እንኳን ደስ አላችሁ። ወረቀት የሌላችሁ አገር እንዴት ነው የምንገባው? ወረቀት ቢኖረን እኮ ሄደን መመለስ እንችላለን። ቤተሰቦቻችሁ፣ ልጆቻችሁ፣ እናት አባቶቻችሁ፣ ባሎቻችሁ፣ ፍቅረኛዎቻችሁ የናፈቋችሁ እንኳን ደስ አላችሁ። እንኳን አብሮ ደስ አለን ማለት ነው። ግን ችግሩ ምንድነው? አሁን ከፊሉ ከየት ነው የሚገኘው ነው። ይሄን ያዙልኝ ማለት ነው። አሁን ችግሩ ከፊሉ ከየት ነው የሚገኘው የሚለው ጋር ትኩረት አድርጉ ማለት ነው። በነገራችን ላይ በጣም ደስ ብሎኛል። እኔ ብዙዎቻችሁም ደስ እንዳላችሁ በጣም እርግጠኛ ነኝ ማለት ነው። እና ይሄ ምህረት አዋጅ ሁላችንም ስንጠብቀው የነበረው ነው። እኔ በተለይ ዱባዎች የምህረት አዋጅ ሲነገራቸው ምህረት ሲደረግላቸው እኔ በጣም ተመኝቼ ነበር። ምን አለ ይሄ ነገር ቤሩት በመጣ ብዬ። ይኸው እንግዲህ የምስራችሁ ጋቶ እየበላው ነው እና ደግሞ ምግብ ብሉ። እንኳን ደስ አላችሁ፣ በእውነት እንኳን ደስ አላችሁ። እኔ ደስ ብሎኛል እውነት። ግን አሁን እኔ በጣም በአንደኝነት የምጠይቀው ጥያቄ ብዙዎቻችን መልእክት ስናስተላልፍ በጣም ችግር አለብን። አብራርተን አንናገርም። አሁን ሴትየዋ ተናዞል አላረግም ብትል ምንድን ነው መፍትሄው የሚለውን ነገር ማለት ነው። ለምሳሌ አሁን መዳሟ ተናዜል አላረግም ብትል አሁን ዱባዎች ማለት ነው። በነገራችን ላይ የዱባዎቹ በጣም አሪፍ ነው። ምክንያቱም ከአሰሪዎቻቸው ጋር የሚያገናኛቸው ነገር የለም። ሄደው ብቻ ወረቀታቸውን ማሰራት ነው። በነገራችን ላይ ደግሞ ተመስገን ሰው ባለው ካላመሰገነ እናቴ ባለን በተሰጠን ማመስገን አለብን። ግን ደግሞ ያው ሰውነንና እንደ ዱባዮች በራሳችን ቢሰራ በጣም አሪፍ ነበረ። ግን ይህንስ ማናየበት ተመስገን ነው የሚባለው። እንኳን ደስ አለን ነው እንብላ። በነገራችን ላይ ብዙዎቹ በጣም የሚፈልጉት ነገር ነው ይሄ ነገር፣ በጣም ብዙዎች ማለት ነው። ስለዚህ እንደዚህ ደግሞ ቤሩቶች ለነገሩ ወረቀት ካሰራችሁማ አትቻሉም። እንደውም ራሱ በፊትም አልተቻላችሁም፣ አሁን ራሱ በቃ አትቻሉም። ቤሩት ነፃነት ስላላት በቃ እንደፈለግን ነው የምንወጣ የምንገባው። በተለይ ወረቀት ካሰራንማ ጉድ ፈለው። የዚህ ሀገር ዜጎች ራሱ በእግራችን ነው እንርገጣችሁ ነው የምንላቸው ማለት ነው። እና ለማንኛውም ሰላም ጤና ይስጥልኝ። ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ያለው በቸርነቱ። ቤሩቶች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ደስታችሁ ደስታዬ ነው። እኔም ደስ ብሎኛል ማለት ነው። እውነት ለመናገር እንደ ዱባዮች ቢሆን በጣም አሪፍ ነበረ። ግን ደግሞ ሰው ባለው ታላመሰገነ ያለው ይወሰድበታል። ስለዚህ በተሰጠን ነገር ማመስገን አለብን ማለት ነው። እና አሁን ሁልሽም ወረቀትሽን እያሰራሽ በነፃነት መኖር ትችያለሽ ማለት ነው። ሲጀመር ቤሩት ላይ እግዚአብሔር ይመስገን ነፃነት አለው። እናንተ አለባበሳችሁን ታስተካከላችሁ፣ አካሄዳችሁን ታስተካከላችሁ፣
አዋላችሁን ታስተካከላችሁ ቤሩት ላይ በጣም ደስ የምትል ሀገር ናት። ስለዚህ ብዙዎች አሁን ተያዙ እንደዚህ ሆኖ የሚባለው እርቃናቸውን ስለሚሄዱ ነው። ዲስኮ ቤት ስለሚሄዱ ነው። ዲስኮ ቤት ካልሄዳችሁ የወጣ ነገር ካለበሳችሁ ልክ እንደ ሴት ልብስ ካለበሳችሁ ማንም አይነካችሁም ማለት ነው። ግን ደግሞ አሁን የምህረት አዋጅ የወጣበት ምክንያት የራሱ ምክንያት ይኖረዋል። ምክንያቱም ወረቀት የሌለው ማለት ነው። በነገራችን ላይ ቤሩት ላይ ማለት ነው በጣም ብዙ ነገር እየተሰራ ነው። በጣም ብዙ ነገር ማለት ነው። ሰው እየተገደለ ነው። ሰው እየታረደ ነው። ይሄ ነገር ስለበዛ ነው እንግዲህ ማን እንዳለ ለማወቅ ነው ወረቀት አስጥሮ የተባለው ማለት ነው። ምክንያቱም ገዳዩም ሟቹም ማወቅ አልተቻለም። ሟች ማን ነው ማወቅ አልተቻለም። ወረቀት የለንማ። ስለዚህ ገዳዩንም ሟቹንም ለመለየት ግዴታ ምን ያስፈልገዋል? የቤሩት መንግስት ወረቀት መስጠት አለበት ማለት ነው። ስለዚህ እኔ በነገራችን ላይ ቤሩቶቹን ሳላመሰግን አላልፍም። እግዚአብሔር ያክብርልን። ያው 3 ወር እንግዲህ ተብሏል። እስከ 3 ወር ድረስ እንግዲህ ተፍ ብለን ሰው ብናገኝ እንግዲህ እግዚአብሔር ቢፈቅድልን እናሰራለን ማለት ነው። እና የደስደሱ ነው እንደዚህ የሚያስበላኛው። እንብላ እንዳልላችሁ ደግሞ ሰው ያለፋበትን ሲበላ ደስ አይልም። መቼም እንኳን የሸመተ ያረሰማችሁሽ ነው የምትሉኝ አይደለም? አይዟችሁ፣ እኔ የማገባው ገበሬ ነው። ቁምጣ ለባሹን ገበሬ ነው። ይሄ ከተማ ለከተማ የሚያስደለድለውን አላገባም። ስለዚህ ምንም ሀሳብ እንዳይገባችሁ፣ እኔ የማገባው ገበሬ አርሶ አደር ልክ እንደ አባቶቻችን ነው። ሰርቶ ዘርቶ ቆፍሮ የሚያበላ ማለት ነው እንጂ ዝም ብሎ ሱሪውን ዝቅ አድርጎ ከተማ ለከተማ የሚያስደለድል አላገባም ማለት ነው። እና እንግዲህ ወደ ቁም ነገሩ ስገባላችሁ ማለት ነው። ቤሩት ያላችሁ እህቶቼ በጣም ጥንቃቄ አድርጉ። በተለይ ውጭ ላይ የምትሰሩ ልጆች ጥንቃቄ አድርጉ። ውጭ ላይ ቢሮ ወይ ዋና ቦታ ሊሆን ይችላል። ዋና ቦታ እንኳን አሁን ክረምት እየመጣ ነው። መክተብ፣ ቢሮ የምትሰሩ ልጆች ተጠንቀቁ ማለት ነው። አለባበሳችሁን አስተካክሉ። ዝም ብላችሁ ራቁታችሁን አትሄዱ። ማርያምን በጣም ያስጠላል እኮ። ስርዓት ይዛችሁ ስርዓት አድርጋችሁ ከሄዳችሁ ማንም አይጠይቃችሁም። ቤሩት ላይ ግን ማለት ነው አሁን የምህረት አዋጅ የወጣበት ምክንያት የራሳቸው ምክንያት በስትክክል አላቸው። ምክንያቱም አንደኛ ወረቀት የሌለውንና ያለውን ለመለየት ነው። አንደኛ ለምሳሌ ኢትዮጵያ ስንት ህዝብ አለ? ኢትዮጵያዊ ዜጋ ስንት ህዝብ አለ? ባንግላዴሽ አለ፣ ፊሊፒን አለ፣ ፓኪስታን ያለ፣ የሌለ ዜጋ ሱዳን ያለ። ስለዚህ የየሀገሩን ዜጋ ማወቅ ፈልጎ ነው ማለት ነው። ማወቅ ይፈልጋል። ምክንያቱም የዚህ ሀገር ሰዎች ማለት ነው የዚህ ሀገር ተወላጆች እኮ እኛ ስራ አጣን፣ ከውጭ መጤዎች ናቸው ስራ የሚሰሩት፣ እኛ ምን እንስራ ብለው እኮ ስሞታ አቅርበዋል። ምክንያቱም ከሀገሪ ዜጋ ይልቅ የውጭ ዜጋ ይበልጣል ቤሩት ላይ ማለት ነው። ከሀገሪቷ ተወላጅ